ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግስት ንገሩኝ ቤተ ክርስቲያን የምትታወቅበት በሰሜኑ ባለው ፓትርያርካችንን ሊያነሱብን ነው እንጠንቀቅ በእነዚህ ሰዎች አፍ ምክንያት ፓትርያርካችንን አንድ ነገር ያረጋቸዋል በየፈራው ሰላም ጤና ይስጥልን እንዴት አላችሁ እንዴት ቆያችሁ በዋናነት ሁለት መረጃዎች አሉኝ ቅዱስ ፓትርያርኩን በተመለከተና እንዲሁም በጎንደር ላይ ተነስቶ ስለነበረው ውዝግብ በተለይ ጥምቀትን አስመልክቶ በነበረው የዘፈን የጭፈራ ፕሮግራም ላይ በዛ ዙሪያ ብዙ ነገሮች ተብለዋል እና ያንን በተመለከተ ተጨማሪ መረጃዎችን ነው ያቀናበርኩት ወደ መጀመሪያ አጥር ወዳለው መረጃ የስገባ እንግዲህ እዚህ ጋር እንደምትመለከቱት ታቦታት በጥምቀተ ባህር አድረው ውለው ሲመለሱ በአካባቢው እንግዲህ ሆስፒታል ነበር እና እዛ ውስጥ ያሉ ህሙማንን ካህናት ታቦታቱ ሳይገቡ ወደ የአጥቢያቸው ተመልሰው በዕጣኑ በመስቀሉ ባርከዋቸው ጠይቀዋቸው እንደተመለሱ ነው። ይሄ ደግሞ እጅግ መንፈስን የሚያረካ ተግባር ነው። በእውነት ቤተክርስቲያን በጣም የሚያኮራ ተግባርን ትሰራለች። አንዳንዴ እጅግ በጣም የሚያስደስት ነው እና እኚህ ወገኖች እንግዲህ ጥምቀትን በዛ እንግዲህ ያው የአጋጣሚ ጉዳይ ሆኖ ታመው እነሱ በሆስፒታል ሆነዋል። ስለዚህ ጥምቀትን በረከቱን ሳይካፈሉ ቢውሉም እንግዲህ እነዚህ ካህናቶች ተመልሰው ጠይቀዋቸው እንደዚህ ማድረጉ እጅግ በጣም ደስ የሚል ነገር ነው። በእውነት ይሄ ሊበረታታ የሚገባ ተግባር ነውና በጣም ደስ ይላል። በእውነት በጣም ደስ የሚል ተግባር ነው። ይህንን ጉዳይ ወንድማችን አርያ በሚገርም ሁኔታ ገልጾታል። እስቲ እንከታተለው። ታቦታቱን ተሸክማ ሆስፒታል ገብታ ካህናቶቿ ምዕመናኑን እየባረኩ ማጠንት እያጠኑ እግዚአብሔር ይማራችሁ እያሉ ከእግዚአብሔር ምሕረት እንዲደርስላቸው እንዲህ ሲናገሩ ነበር። አባቶቻችን እግዚአብሔር ያክብርልን፣ እድሜያችሁን ያቆይልን። አባቶቻችንን በእድሜ ታቦታችንን በመንበሩ ያቆይልን ለዓመቱ ደግሞ እና ይህን ላደረጉት አባቶችም እንዲህ ለምታደርግ ቤተክርስቲያንም እንዲህ ላደረገች ኦርቶዶክስን እሷ ስር ስላለን ምንኛ ደስ ይለናል። እንኳንም ኦርቶዶክስ ሆንኩኝ ማለት ይሄን ጊዜ። ወደ ሌላኛው መረጃ ይስገባ እንግዲህ ጥምቀትን አስመልክቶ ጎንደር ላይ በነበረው ሁኔታ በተለይም የነበረው ጭፈራ፣ ዘፈን ይህ ሃይማኖታዊ በዓል ነው። ሃይማኖታዊ ስርዓቱን በጠበቀ መልኩ መከናወን አለበት እንጂ ሃይማኖቱን አስታኮ እንዲህ አይነት ነገር መደረግ የለበትም የሚሉ ከሃይማኖቷ ውስጥ ያሉ ምሁራን፣ የማህበረሰብ አንቂዎች፣ ሌላ ልሂቃኖችም ወይንም ደግሞ ለሃይማኖቷ ተቆርቋሪ የሆኑ ሰዎች ናቸው እንግዲህ እየተናገሩ ያሉት። ይህ ፖለቲካ ሊሆን አይችልም እና ምንድነው እሱ እየተባለ ያለው ወይም እንግዲህ ጎንደር ላይ ባህል ነው ለጥምቀት እንደዚህ አይነት ነገር ባህል እስከሆነ ድረስ ምንም ችግር የለውም ነው። እንግዲህ ከዚህ በፊት እንግዲህ ያው ብዙዎቻችሁ እንደምታስታውሱት ሐዋሳ ላይ በነበረው የቅዱስ ገብርኤል ዓመታዊ ክብረ በዓል ላይ እንዲህ ደግሰው ሲጠብቁ የነበሩ ሰዎች እንደተወገዙ ወይንም ደግሞ ተቃውሞ እንደደረሰባቸው ይታወቃል። ጎንደር ላይ ሲሆን ተቃውሞ መድረሱ ወይም መቃወሙ እንዲህ አይነት ነገር ችግር የለውም ወይ ነው እንግዲህ እየተባለ ያለው። ችግር አለው እና ዞሮ ይህ ሃይማኖት ነው። በቃ የሃይማኖት ነገር ከሌለህ ማነህ አይልም። በቃ ሃይማኖት ነው። ዘር የለውም፣ ቦታ የለውም፣ ምንም ነገር የለውም። በቃ ሃይማኖቷ ስርዓቷን ጠብቃ ትሄዳለች ነው እየተባለ ያለው። ስለዚህ በስርዓቱ መሰረት ይከናወን ነው እየተባለ ያለው። ሃይማኖቷን አስታኮ ግን ያለ አግባብ የሚደረጉ ነገሮች ይቆሙ ነው እየተባለ ያለው። በሌላ ጊዜ ያው 24 ሰዓት መጨፈር ይቻላል፣ 24 ሰዓት መዝፈን ይቻላል፣ ምንም ችግር የለውም። ግን ይህ ሃይማኖታዊ በዓልን አስታኮ የሚፈጸም ድርጊት ነውና ይህ ነገር መቆም አለበት ነው እየተባለ ያለው። እስቲ ለማንኛቸውም እየተባሉ ስላሉ ነገሮች በአጠቃላይ በሚቀጥሉት ቪዲዮዎች እስቲ ላስጎብኛችሁ ያሉ ነገሮች ይታያሉ። ከአለባበስ ጀምሮ አልፎ የሚታዩ ነገሮች አሉ። ለምሳሌ ጭፈራው፣ ስካሩ፣ አንዳንድ ነገር ትንሽ ከመንፈሳዊ ነገር ወጣ ያሉ ነገሮች ይታያሉ። ጥምቀት በዓል መንፈሳዊ በዓል ነው፣ ሃይማኖታዊ በዓል ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ብቸኛ በዓል ነው። ነገር ግን ከበዓሉ ጋር ተያይዞ በዓሉን የማይመለከቱ
ክስተቶች ይከሰታሉ። በዓሉን ሰላማዊ፣ የበረከት፣ የፍቅር፣ የአንድነት እንዲሆን ሃይማኖታዊ እሴቱን የቤተ ክርስቲያን ትውፊትን በጠበቀ መልኩ መከናወን አለበት። በተለይም ደግሞ በአብዛኛው በዓሉ ላይ የሚገኙት ወጣቶች እንደመሆናቸው መጠን ወጣቶች እጅግ በተረጋጋ መልኩ ዝማሬ በመዘመር ቅዳሴ በማስቀደስ የጸበሉን ሌላውንም መንፈሳዊ ትሩፋት መሳተፍ ያስፈልጋል እንጂ ከዛ ወጣ ባለመልኩ ረጅም ሰዓት በጭፈራ በሆታ ማሳለፉ መንፈሳዊውን ሂደት ስለሚጎዳው ወጣቶች ምናልባትም ይህንን ድምፅ የሚሰሙ ሰዎች ከእንደዚህ አይነት ወጣ ያለ ድርጊት ራሳቸውን ሊጠብቁ ሊቆጥቡ ይገባል የሚል መልእክት አለ። ባለፈው መላው ኦርቶዶክሳውያንን ያስቆጣ በሐዋሳ የሚገኘው ግራንድ ፋይቭ ስታር ክለባቸውን ለማስተዋወቅ ሲሉ ወደ ሐዋሳ የሚመጡ ኦርቶዶክሳውያን ምዕመናን ላይ የማይሆን ማስታወቂያ ሰርተው ነበር። ጥፋተኝነት ተሰምቷቸው ልክ እንዳልሆኑ ገብቷቸው በፕሮሞሽን ሰራተኛዋና በባለቤቶቹ መካከል በነበረ ሚስ አንደርስታንዲንግ ስህተት ተፈጥሮ ነበር። የክለቡ ባለቤቶቹም ሆነ ልጅቷ ይቅርታ ብለዋሉ። ስለዚህ ሁለቱም ኦርቶዶክሳውያን ወንድም እህቶች ናቸው። አሁን ላይ ከቲክታክ አካውንታቸው ላይ የሰሩትን ቪዲዮ አጥፍተዋሉ። 2 የይቅርታ ቪዲዮዎችንም ፖስተዋል። ስህተትን አምኖ ይቅርታ የሚጠይቅ ትልቅ ሰው ነውና እኛ ኦርቶዶክሳውያን ይቅርታን የተማርነው ከአምላካችን ነውና እኔ በግሌ ይቅርታችሁን ተቀብያለሁ። ግን ከዚህ በኋላ እንደዚህ አይነት ስህተት እንዲደገም በፍጹም አንፈቅድም። እንደዚህ አይነት ማስታወቂያ የምትሰሩ ድርጅቶችም ሆናችሁ ግለሰቦች ከድርጊታችሁ ተቆጠቡ። ከወር በፊት የታኅሳስ ገብርኤልን እንዴት ለንግስ የመጣን ሰው ጨፍሮ ትላላችሁ ብለው ሲቃወሙ የነበሩ ሰዎች ናቸው። ሐዋሳ ሲሆን ጭፈራው ስህተት ከሆነ፣ ክለቡ ጭፈራው ስህተት ከሆነ ጎንደር ላይ የተዘጋጀው ጭፈራ ትክክል የሚሆንበት ምክንያት ምንድን ነው? ሐዋሳ ያ ሁሉ ሰው ወረደባቸው። እንዴት ሰው ለንግስ የመጣውን ሰው አሁን ለጥምቀት የመጣው ሰው ሲጨፍር ምን ነው ባህላችን ነው አላችሁ? አሁንም እውነታውን ከመናገር ወደኋላ አልልም። ጥምቀትን በጎንደር ጭፈራ ነው እያላችሁ ስትዘባበቱና ስትዘግቡ የነበራችሁ ይህን በአይነቱ ለየት ያለ ኦርቶዶክሳዊ የአጠማመቅ ስነስርዓት ለመዘገብ እንዴት አፋችሁ ተያያዘ? ይህንንስ በአራቱም አቅጣጫ የመጡ ኦርቶዶክሳውያን ታቦታቱን በዝማሬ አጅበው ልክ እንደዚህ ሲሄዱ ይህንንስ ለመዘገብ እንዴት ተሳናችሁ? በቀናነት አስባችሁ ይህ ስርዓት ልክ አይደለም የሚስተካከል ያላችሁንን ለማስተካከል እንሞክራለን። በ12 የሚካኤል ቀን ግን ይህ ቦታ የሰርክል ቦታ እንዲህ በዝማሬና በምህላ አምሮበት ደምቆ በኦርቶዶክሳዊ ስነ ስርዓት ይህ ማለት ከጭፈራው በ11 ተጨፈረበት በ12 ምህላ ተደረገበትንም ዘግቤ የነበረው ማለት ነው። አምሽቷል። በቀናነት መዘገብ ሲገባችሁ አንዳንዶች በጎንደር ጥላቻ ወይም የራሳችሁን ፖለቲካ ለማራመድ ስትሉ ግን እማይሆን ነገር እየሰራችሁ ስለሆነ ከድርጊታችሁ እንድትቆጠቡ እላለሁ። በቀጣይ ዓመት ግን ይህን ነገሮችን ማስተካክለን በሚያምር ኦርቶዶክሳዊ ስነ ስርዓት የጥምቀት በዓል በጎንደር እንዳማረበት ይቀጥላል። ቤተክርስቲያን የምትመራ በሶሻል ሚዲያ የሚመስለው ሰው አለ። በሚቀጥለው ዓመት እንዲህ እባካችሁ ቤተክርስቲያን የምትመራው በመሪዎቿ ሶሻል ሚዲያ ላይ ብዙ ተከታይ ስላለን ተጽዕኖ እናመጣለን ብለን የምናስብ ሰዎች ካለን እባካችሁ አሁን ተረጋግታችሁ ቁጭ ብላችሁ አስቡት። ወንድማችን ጸጋዬ በጥቂት ቃላት በጣም ትልቅ መልእክትን ያስተላለፈው እኔ እስከሚገባኝ ድረስ እና በተለይ እዚህ ሶሻል ሚዲያ ላይ ያለው ማህበረሰብ ስለ ፖለቲካ፣ ስለ ማህበረሰብ እሴት፣ ስለ ሃይማኖት የሚናገራቸው ንግግሮች አንዳንዴ ፍርድ አዘል ባይሆኑ እና በተለይ ይቺ ኦርቶዶክስ ተዋሕዶ ሃይማኖት ፈጣሪዋ ገዥዋ ማን እንደሆነ እያወቅን እንደው አላስፈላጊ ንግግሮችን ከመናገር ብንቆጠብ ጥሩ ነው እና ዞሮ ዞሮ ይህ ሶሻል ሚዲያ ላይ ያለው ማህበረሰብ እንደው እንደ መረጃ አቀባይ ነገር ከመሆን በዘለለ ያውም እግዚአብሔር ባነሳሳው ነው እንጂ ከዛ ውጪ ምንም ነገር ሊሆን አይችልም። እግዚአብሔር በፈቀደ ባወቀ ወደቀ ስንል የሚያነሳው ተነሳ ስንል የሚጥል አምላክ ነውና ሁሉን በፈቀደ የሚያደርግ ነው። ዞሮ ዞሮ እንግዲህ ለሁላችንም ልቦናን ይስጠን ነው እንግዲህ የሚባል
ለምን ጭፈራ፣ ለምን ዳንኪራ፣ ለምን ዘፈን፣ ለምን እስክስታ በዛበት ብለው ሁሉም የቤተ ክርስቲያን ልጆች የሚመለከታቸው ሁሉ የጮሁባት፣ ያዘኑባት፣ የተቆረቆሩባት ለምንድን ነው ከተባለ ጎንደር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምልክት ናት። ምን አልኳችሁ? ምንድን ናት አልኳችሁ? ምልክት ናት። ለምን ቢባል የመጽሐፍ ትርጓሜ መምህራን፣ የቅኔ መምህራን፣ የአቋቋም መምህራን፣ የዝማሬ መዋሥዕት መምህራን፣ የድጓ መምህራን የሚወለዱ ቤተ ክርስቲያን የምትታወቅበት በሰሜኑ ባለው የምትታወቅበት ሌላው አማኛ አይደለም ያልኩኛለሁ። የምትታወቅበት ድጓው፣ ጾመ ድጓው፣ ምኑ ትምህርት አቋቋም ምኑ ትምህርት ያለው እዛ ነው ያለው። ይሄን ሁሉ ሊቃውንት የምታፈራ ሀገር፣ ይሄን ሁሉ ሊቃውንት የምታፈራዋ ከተማ ምን ነው መጨፈሪያ ሆነች? ጥያቄው እሱ ነው። የጎንደር ጥላቻ አለባቸው ያል መጥቶ ፖለቲካው ሲሰራ ማለት ነው። ወዳጄ ከተማ ምን አደረገችኝ? አብላኝ አላጠጣኝ አላለች። ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግስት ንገሩኝ ምን አይሉ ምን አይሉ አይወርሱም። ቤተ ክርስቲያን ዘፈን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተክል አቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ሥላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሱ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹህ በዓል ነው። በዓል ነው። ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብ እናድርግ። ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያትን በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘምር ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስኡ መዝሙረ ወሀቡ ከበሮ፣ ከበሮውን አንሱ፣ በገናውን ምቱ። ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር፣ ሰብሕዎ በጸናጽል፣ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር፣ እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስቲ። ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ሕጋችን፣ ቀኖናችን የምናስከብር እኛ ነን። በእጃችን ነው። ገደልነውም፣ አዳነውም፣ አጠፋነውም፣ አለማነውም። እንግዲህ የነበረው ሁኔታ በተለይም ጎንደርን አስመልክቶ እና ጥምቀትን አስመልክቶ በነበረው ሁኔታ ላይ ተንተርሶ ሲባሉ የነበሩ ነገሮች በከፊሉ ይህን ይመስላሉ እና ወደ ሁለተኛ መረጃ ስገባ ደግሞ ቅዱስ ፓትርያርኩን በተመለከተ ነው። ቅዱስ ፓትርያርኩ የነበሩበት ሁኔታ ይታወቃል። ያው እግራቸውን ተቆርተው እንደነበርና ኦፕራሲዮም እንዳረጉ መንቀሳቀስም እንደሚቸገሩ ነው እንግዲህ መረጃዎችን ያመለክቱት። በተጨማሪም እንግዲህ አንዳንድ መረጃዎች እንደሚያመለክቱት ቅዱስ ፓትርያርኩን በሌላ ለመተካት የሚደረጉ ጥረቶች አሉ የሚሉ መረጃዎች እየወጡ ነው። እንግዲህ ይህን አስመልክቶ ደግሞ ወንድማችን አርያ ሰፋ ያለ ዘርዘር ያለ አቀነባብሮ የደረሰበትን መረጃ እንግዲህ እስቲ እንከታተለው። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ፓትርያርክ ሊተካ ነው። ከየት አመጣው መረጃውን? ከጠቅላይ ቤተ ክህነት ጽሕፈት ቤት ነው? ከቤተ ክህነት ነው? ይህን መረጃ ከየት ነው ካላችሁኝ፣ እነዚህ መረጃዎች አገጣጥሜ ነው የምነግራችሁ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል።
በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዘሐበሻ አስታውቀዋል። ዘሐበሻ ሄኖክን አቡነ ማትያስ ንዋያተ ቅድሳት ዘርፈው በቦሌ ኤርፖርት ሊጠፉ ሲሉ የቦሌ ኤርፖርት ደህንነቶች በቁጥጥር ስር አዋላቸው ብሎ የነገረን የመጀመሪያው ዘጋቢ ነው። ዛሬ ደግሞ የጠቅላይ ቤተ ክህነት ውስጥ የውስጥ ምንጮች ለዘሐበሻው ሄኖክ የአባታችን ጤንነት ያሳስበናል ብለው ችግሮቹን ከነ አወዳደቃቸው ከነ ሁኔታቸው እየነገሩት ነው። እሱ እያወራን ያለው እውነት የብፁዕ አባታችንን መረጃ መስማት የሚጠበቅብን ከዘሐበሻ ነው? ዘረፉ፣ ሰረቁ፣ ፖሊስ ያዛቸው፣ ከቤተ ክርስቲያን ንዋያተ ቅድሳት ሊሰርቁ ነው ብሎ ከዘገበልን ሚዲያ አዎ ፓትርያርካችንን ሊያነሱብን ነው፣ እንጠንቀቅ። በእነዚህ ሰዎች አፍ ምክንያት ፓትርያርካችንን አንድ ነገር ያደርጓቸዋል ብዬ ፈራሁ። እንግዲህ ወንድማችን አርያ እያለ ያለው ምንድን ነው? እሱ ዘሐበሻ እያቀረበ ያለው እውነታው ምንድን ነው ነው እውነታው ምዕመኑን ወይም ደግሞ የቤተ ክርስቲያኗን ኃላፊዎች ብሬን ዋሽ ለማድረግ ኃላፊዎች በእርግጥ ቅኑ የሆኑ ኃላፊዎች አሉ። እነሱም ብሬን ዋሽ ለማድረግና ሌሎቹም ደግሞ ያው ለማበረታታት የታሰበ ነው። የሄኖክ አለማየሁ መረጃ ነው የሚለው በተደጋጋሚ እንዲህ አይነት መረጃዎች እንዲያወጣ ተፈቅዶለታል። ይሄ ደግሞ ሌላ ኢምፕሊኬሽን አለው ነው የሚለው ወንድማችን አርያ። ማርያማዊት ደግሞ የቤተ ክርስቲያኗን በእርግጥ ማርያማዊት ስለ ቤተ ክርስቲያን ተቆርቋሪ ሁሌም በሶሻል ሚዲያ ስለ ቤተ ክርስቲያኗ የምትናገር የምትጽፍ እህት ናት። ስለዚህ የእሷ እውነታና የሄኖክ አለማየሁ ሁለቱ አንድ ላይ የሚሰጡን እውነታ አለ ነው የሚለው ወንድማችን አርያ። ስለዚህ በዚያም ሆነ በዚህ ከቤተ ክርስቲያኗ ስርዓትና ሕግ ቀኖና ውጪ ፓትርያርኩን የመቀየር እሳቤዎች አሉና ይህ ፈጽሞ ተቀባይነት የለውም ነው። ስለዚህ ሕዝበ ክርስቲያኑም ሁሉም በንቃት ይህንን መከታተል አለበት ነው እያለ ያለው ወንድማችን አርያ።